ስታይል ትጠላላችሁ በአብርሃም ታደሰና በአቤላ ማለት ነው ጋይስ። አዎ በጣም ስታይል ቀይረዋል፣ አምሮባቸዋል። ኬፕ ምናምን ነገር ከስር ደግሞ ጸጉሩ ቁጥጥር ተሰርቶ ምናምን ነገር ልክ ሴቶች እንደሚሰሩት ቁጥጥር ተሰርተው ምናምን ነገር አንጠልጥለዋል ማለት ነው። የአቤላ እንደውም በደንብ ይታያል። የአቶ አብርሃም እንግዲህ ትንሽ ትንሽ ይታያል። ያው አዲስ ስለሆነ ነው ለስታይሉ አብርሃም አዲስ ስለሆነ እና ለመጀመሪያ ጊዜ ስለተሰራው ነው። እንግዲህ ሁለተኛ ዙር ላይ ሲሰራ በደንብ እንደሚያሳይ እርግጠኛ ነኝ። ወይ ደግሞ ያለ ኬፕ እንደሚመጣ እርግጠኛ ነኝ። አሁን ነው ገና ወደ ሙሉ እየተቀላቀለ ያለው ውዶችዬ። እንግዲህ እንዳያችሁት ነው። ብቸኝነት በጣም ተመችቶታል። አዎ ከትዳር ዓለም ወጥቷል አብርሃም። አሁን በራሱ ላይ ነፃነቱን እያወጀ ይገኛል። አያችሁ አይደለ? በቃ ተመችቶታል እኮ በጣም ሁላ ቀብረር ጀነን ብሎ እንዴ ከትዳር አጥር ስትወጡ ለካ እንዴ ነው እንዴ እንትን የሚለው ጋይስ የሚደላደለው። በጣም ተደላደለ አብርሃም። ከምሬ ነው የምላችሁ። እንዴ ሰላም ሰላም፣ የኔ ውድና የተወዳጆች ቤተሰቦች ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ አብርሃም ትላንትና ዳኒ ቀጥሯቸው ሁለቱንም ሩታንና አብርሃምን የራሴ እጅ የለበትም፣ አብርሃም ከውሽሚት ጋር የመሆን የራሱ እኔ እጅ ምንም ነገር የለበትም በማለት እንግዲህ ሩታ አብርሃም እንዲመሰክርለት እና ሩታ ደግሞ እንድትቀበለው አፉን ቅቤ ቀብቶ ማር ልሶ መጥቷል። ዳኒ ምን አስቦ ምን ፈልጎ ነው ካላችሁ አጀንዳ ከአብርሃም ጋር እያለቀ ስለሆነ አብርሃም ሁሉን ነገር ትቻለሁ እያለ ስለሆነ አሁን ደግሞ ወደ ሩቲ ሊመለስ ፈልጎ ነው። የምሬን ነው የምላችሁ። ሩቲ ከዚህ በኋላ አብርሃም ማን ነው ዳኒ የሚባለውን የመርዝ ብልቃት የሆነውን ልጅ ወደ ህይወቷ ከመለሰች በራሷ ላይ እንደፈረደች ነው እንትን የምንለው ማለት ነው። ምክንያቱም ዳኒ ከዚህ በኋላ ሩታ አጠገብ መድረስም የለበትም። በቃ የዳኒ እርዳታ በአፍንጫው አይውጣ። ምክንያቱም እንደዚህ አይነት ጓደኛ አይስጣችሁ ጋይስ። ገባችሁ አይደለ? ይሄ ማለት ትላንትና ከሷ ጋር የነበረ ልጅ ዛሬ ደግሞ ተመልሶ ከነ አብርሃም ከነ ውሽሚት ጋር አንድ ሆኖ አንቺ ነሽ እንዲ አንቺ ነሽ እንደዛ ሲል ከርሞ እኛ እንኳን ሩታ እንኳን እሺ ብላ ብትቀበልክ እኛ እንኳን እሺ እንልሃለን። ኦዲየንስ እንኳን አንተ አሁን እዛች ጋር ሩታ ተመስክራለህ እሺ በቃ ብላ እንድትቀበልህ ነው አይደል የፈለግከው? እንደዛ እጅህን ስታቀሳስርባት ከማንም በላይ አቅሻለሁ ስትላት አንተ አረመኔ ነው እውነት ለመናገር ዳኒ ማለት ነው። ሶ አብርሃም እንግዲህ ያው በስተመጨረሻው አልተቀበለውም። የራሴ ውሳኔ እኔ ነኝ የምወስነው፣ በህይወቴ እኔ ነኝ የምወስነው፣ ማንንም አያገባውም አለው። ዳኒ ማፈረ ማለት ነው ጋይስ።